አብዛኞቻችን እንስሳት እንደምናውቃቸውና እንደምናስባቸው ሊመስለን ይችላል። እውነታው ግን እኛ ከምናስበውና አስተሳሰብ በእጅጉ የራቀ ነው። ዛሬ በዚህ ቪዲዮ ውስጥ በዱር ዓለም ስላሉ 8 ዝነኛ እንስሳትን ሰምታችሁት የማታውቁትን አስደናቂ ምስጢሮች እናሳያችኋለን። ከእነዚህ አንዳንዶቹ ካያችሁ በኋላ እንስሳትን ሁልጊዜ በአዲስ ዓይን መመልከት ትጀምራላችሁ ብዬ ተስፋ አደርጋለሁ። ስለዚህ እስከ መጨረሻው አብራችሁን ቆዩ። አንደኛው ሰነፉ አንበሳ። አንበሳ የእንስሳት ሁሉ ንጉሥ ነው ይባላል። በግርማ ሞገሱና በአስፈሪነቱ በዱር ውስጥ ተወዳዳሪ የለውም። ነገር ግን ይህን ንጉሥ በቀኑ ውስጥ እስከ 20 ሰዓታት ተኝቶ እንደሚያሳልፍ ያውቃሉ? አዎ፣ አብዛኛውን ጊዜ የሚያሳልፈው በዛፍ ጥላ ስር ተኝቶ ነው፣ ወይም ደግሞ ጋደም ብሎ ነው። ይህን የሚያደርገው ሰነፍ ስለሆነ ሳይሆን በአደን በሚያድንበት ጊዜ የሚያስፈልገውን ከፍተኛ ኃይል ለመቆጠብ ነው። የሚያድነው ደግሞ በብዛት በሌሊት ነው። ሌላው የሚገርመው ነገር ነው፣ አብዛኛውን ጊዜ የአደን ስራ የሚሰሩት ሴቶች አንበሶች ናቸው። ወንድ አንበሳ የሚጠበቅበት ዋነኛ ስራ መንጋውን ግዛት ከሌሎች ወንድ አንበሶችና ከጠላቶች መከላከል ነው። ወንዱ አንበሳ አደኑ ላይ ባይሳተፍም ምግቡ ሲመጣ ግን ደግሞ የመብላት መብት አለው። በመጨረሻም የአንበሳ ግዛት በጣም ኃይለኛ ከመሆኑ የተነሳ እስከ 8 ኪሎ ሜትር ድረስ ርቀት የመሰማት አቅም አለው። ሁለተኛው ነብር፣ ብቸኛውና ባለመስመሩ አዳኝ። ነብር ከሌሎች አውሬዎች ይልቅ ተለይቶ የሚታወቀው አንድ ነገር አለ። እርሱም ብቻውን መኖርን ይመርጣል። ልክ እንደ አንበሳ በቡድን አይኖርም። እያንዳንዱ ነብር የራሱ የሆነ ሰፊ ግዛት አለው። ያንን ግዛቱን በሽንቱና በዛፎች ላይ በሚያደርገው ጭረት ምልክት ያደርጋል። በግዛቱ ውስጥ ሌላ ነብር ከገባ ውጊያ ሊያደርግ ይችላል። ስለ ነብር መስመሮች ምን ያውቃሉ? እነዚህ ጥቁር መስመሮች በቆዳው ላይ ብቻ ሳይሆን ከቆዳው ስር ያለው ስጋውም ጭምር መስመር አለው። ልክ እንደ ሰው የጣት አሻራቸው መስመር በፍጹም አይመሳሰልም። ይህ መስመር እርስ በእርሳቸው ለመለያየት ይጠቅማቸዋል። እንዲሁም ነብሮች በውሃ ውስጥ መዋኘትን ይወዳሉ። ሶስተኛው የተናቀውና ብልሁ አዳኝ ጅብ። ሰዎች ጅቦችን ይንቃሉ። እንደ ፈሪና ሌላ እንስሳ የገደለውን የሚቀማ አድርገው ያስቧቸዋል። እውነታው ግን ከዚህ የራቀ ነው። ጅቦች በዱር ውስጥ ካሉ እንስሳት ሁሉ በጣም ብልህና የተሳካላቸው አዳኞች ናቸው። የሚያድኑትን ምግብ 95% የሚሆነውን ራሳቸው አድነው የሚበሉት በጣም ጠንካራ መንጋጋ ስላላቸው ሌላ እንስሳ ሊበላው የማይችለውን ትላልቅ አጥንቶች በቀላሉ ሰባብሮ የመብላት አቅም አላቸው። ጅቦች በቡድን ነው የሚኖሩት። የቡድናቸው መሪ ደግሞ ሁልጊዜ ሴት ጅብ ናት። ሴቶቹ ከወንዶቹ ይበልጥ ግዙፍና ጠበኛ ናቸው። ጅቦች እርስ በእርስ የሚግባቡት ልዩ ድምፅ አላቸው። ይህ ድምፅ ልክ እንደ ሰው ሳቅ ስለሚመስል የጅብ ሳቅ ይባላል። ይህ ሳቅ ደስታን ሳይሆን ብዙውን ጊዜ በምግብ ሰዓት ያለውን ውጥረት ወይም ፍርሃት ለመግለጽ የሚጠቀሙበት ነው። በቡድን ሆነው አስፈሪውን ባለ ግርማ ሞገሱን አንበሳ አስፈሪውን ንጉሥ ሊረቱት ወይም ደግሞ ሊያሸንፉት ይችላል። አራተኛው ድብ፣ ግዙፉና ፈጣኑ ዋናተኛ። ድብ ከትልልቆቹ አዳኝ እንስሳት አንዱ ነው። ድቦች ግዙፍና ዝግተኛ ቢመስሉ በሚገርም ሁኔታ በፍጥነት መሮጥ ይችላሉ። በተለይ ግሪዝሊ ድቦች በአጭር ርቀት በሰዓት እስከ 48 ኪሎ ሜትር መሮጥ ይችላሉ። ይህ ማለት ከሰው ልጅ ፈጣኑ ሯጭ በላይም ፈጣን ናቸው ማለት ነው። ስለዚህ ድብን በሩጫ ማምለጥ አይቻልም። ድቦች በጣም ጎበዝ አዳኝ ወይ ደግሞ አጥማጆች ናቸው። በየዓመቱ የሳልመንን አሳዎች ወደ ወንዝ በሚመለሱበት ሰዓት ድቦች ወንዝ ዳር ቆመው አሳዎችን በጥበብ ይይዛሉ። በተጨማሪ ድቦች በጣም ጥሩ የማሽተት ችሎታ አላቸው። ይህ ችሎታቸው ከውሻ በበለጠ የራቀ ምግብን ማሽተት ያስችላቸዋል። አብዛኛውን ጊዜያቸውን ብቻቸውን ያሳልፋሉ። ግን እናት ድብ ግልገሎቿን ለመጠበቅ ስትል በጣም
አደገኛ ትሆናለች። አምስተኛ ዝሆን፣ ግዙፉና ባለ አእምሮ። ዝሆን በምድር ላይ ካሉ እንስሳት ሁሉ ትልቁ አጥቢ እንስሳት ብቻ አይደለም፣ በጣም ብልህም ነው። ዝሆኖች ልክ እንደ ሰው ልጆች ጥልቅ ስሜት አላቸው። የሞተ ዘመዳቸውን አጥንት ሲያዩ የሐዘን ስሜት ያሳያሉ። እንዲያውም ለቅሶ የመሰለ ስነ ስርዓት ያደርጋሉ። እንዲሁም ዝሆኖች ለብዙ ዓመታት ያዩትን ሰው ፊትም ወይም የውሃ ጉድጓድ መንገድ በፍጹም አይረሱም። የዝሆን አካል በጣም አስገራሚ ነው። በተለይ እጅግ ረጅም አፍንጫው። ይህ አፍንጫ ምግብ ለመብላት፣ ውሃ ለመጠጣት፣ የራሱን ማጠብ እና እንዲሁም እርስ በእርስ ለመጠቃቀስና ለመነካካት ይጠቀሙበታል። ዝሆኖች በጣም ማህበራዊ ናቸው። ሴቶቹና ግልገሎቹ በትልቅ ቤተሰብ በጋራ ይኖራሉ። መሪያቸው እጅግ ዕድሜ ጠገብ የሆነችው ሴት ዝሆን ናት። ስድስተኛው አቦ ሸማኔ፣ የዱሩ ዓለም መኪና። ይህ እንስሳ በዓለም ላይ ካሉ ፍጥረታት ሁሉ ፈጣን ነው። አቦ ሸማኔ በጣም ፈጣን በመሆኑ በ3 ሰከንድ ውስጥ ብቻ ከዜሮ ተነስቶ በሰዓት 96 ኪሎ ሜትር በፍጥነት መድረስ ይችላል። ከፍተኛ ፍጥነቱ ደግሞ በሰዓት እስከ 120 ኪሎ ሜትር ይደርሳል። ይህ ማለት ከብዙ ዘመናዊ መኪኖች ይፈጥናል ማለት ነው። ይህን ፍጥነት ለማግኘት ግን አካሉ በልዩ ሁኔታ የተገነባ መሆን አለበት። ቀጭን አካል፣ ረጅም እግሮች እና ኃይለኛ ልብ እና ሳንባ አለው። ነገር ግን አቦ ሸማኔ ይህን ከፍተኛ ፍጥነት ጠብቆ መቆየት የሚችለው እስከ 500 ኪሎ ሜትር ብቻ ነው። ካደነ በኋላ በጣም ስለሚደክመውና ትንፋሹ ስለሚቆራረጥ ምግቡን ወዲያውኑ መብላት አይችልም። መጀመሪያ ራሱን ማረጋጋት አለበት። በዚህም ጊዜ እንደ አንበሳ ወይም ጅብ ያሉ ጠላቶች መጥተው ምግቡን በቀላሉ ሊቀሙት ይችላሉ። ሰባተኛው እባብ፣ ረሃብ ተቋቋሚው እንስሳ። እባብ የሚያስፈራና መርዛማ እንደሆነ እናውቃለን። ነገር ግን የሚያስገርም ተፈጥሮ አለው። እባቦች ቀዝቃዛ ደም ያላቸው ፍጥረታት ናቸው። ይህ ማለት የሰውነታቸው ሙቀት ልክ እንደኛ ማስተካከል አይችሉም። ስለዚህ በፀሐይ ወይም በጥላ ስር መደበቅ የግድ ይላቸዋል። አስገራሚው ነገር እባቦች ምግብ በመመገብ በኩል ላይ ያላቸው ችሎታ። እባቦች መንጋጋቸው በልዩ ሁኔታ የተገነባ ስለሆነ ከአካላቸው በላይ ትልቅ የሆነ እንስሳ ሙሉ በሙሉ መዋጥ ይችላሉ። አንድ ጊዜ ትልቅ ምግብ ከተመገቡ በኋላ ግን ያንን ምግብ ለማሸራሸር ብዙ ኃይል አይጠበቅባቸው። ስለዚህ የአንድ እባቦች ለወራት ምንም ምግብ ሳይበሉ መቆየት ይችላሉ። ስምንተኛው ዝንጀሮ፣ የሰው ልጅ የቅርብ ዘመድ። ዝንጀሮዎች ከሰው ልጆች ጋር በጣም ተመሳሳይ ተፈጥሮ አላቸው። በዓለም ላይ ካሉ እንስሳት ሁሉ ወደ 98% የሚሆኑን ተመሳሳይ ዲኤንኤ አላቸው። እነሱም ልክ እንደ እኛ ማህበራዊ ናቸው። በትልቅ ቡድን ይኖራሉ፣ እርስ በእርስ ይመራሉ፣ ይጫወታሉ፣ እንዲሁም ይጣላሉ።